ሰላም ሰላም እንዴት ናችሁ? አብርሃም ነኝ ውበት ሳሎን። ዛሬ የምናወራው ስለ ወንዶች ነው። እባካችሁን ይህንን ቪዲዮ ማየት አለባችሁ። በልጅነታችሁ ጸጉራችሁ ሉጫ ለነበረ ሰዎች ብቻ ነው። በልጅነቴ ጸጉሬ ሉጫ ነበረ፣ አሁን ግን እየከረደደብኝ መጥቷል ለምትሉ ሰዎች ወይም ፋሚሊ ድሮ ጸጉሩ ሉጫ ነበር ይሄ ልጅ ከረደደ የሚል ከሆነ ይሄ ቪዲዮ ላንተ ነው። ከልጅነት ወይም እስከ 20 ዓመት አካባቢ አብዛኞቹ ወንዶች የልጅነታቸው ጸጉር እየተበላሸ ይመጣና ከርደድ ያለ ይዘት ያለውን ጸጉር እያገኙ እየመጡ ነው ወንዶቹ። ታዲያ ለምንድን ነው ብለህ ከጠየቅ መፍትሄ አለ። የምትጠይቅ ከሆነ መፍትሄ አለ። አብዛኛውን ጊዜ ኢትዮጵያ ውስጥ እንደዚህ አይነት ቪዲዮዎችን መስራት አልተለመደም። ምክንያቱም ወንድ ልጅ ወንድ ሆነህ እደግ ነው የተባለው። ወንዱን ጠንክር በርታ እንጂ በፍጹም ስለ ጸጉሩ ስለ ሌላ ነገር እንዲያስብ አልተደረገም ወንድ ልጅ። ስለዚህ አንተ ይሄን ቪዲዮ ልታገኘው አትችልም ማለት ነው። ምክንያቱም ኢትዮጵያ ውስጥ እንደዚህ አይነት ቪዲዮ የሚሰራ ሰው የለም። የውጭ ሀገር ቪዲዮችን የምታዩ ሰዎች ግን ይሄን ነገር ጠንቅቃችሁ ታውቁታላችሁ። ስለዚህ በልጅነት ጸጉር ልጫ ከነበረ እየተበላሸ ከመጣ እነዚህ መፍትሄዎች በመጠቀም ጸጉሩን ወደ ነበረበት መንገድ ወይም ወደ ነበረበት ደረጃ መመለስ ትችላለህ። የመጀመሪያው ደረጃ ምንድነው? ጸጉርህ ውሃ አይፈልግም። ጸጉርህ ውሃ አይፈልግም። ይሄ ምን ማለት ነው? በየቀኑ ጠዋት ይነሳል፣ ጸጉሩን ውሃ ይነክራል። ከሰዓት ፀሐይ ሲያነደው ጭንቅላቱን ፀሐይ ላይ ይነክራል፣ ውሃ ላይ ይዘፈዝፋል። ባገኘው ቧንቧ ሲያይ ጭንቅላቱን ዝቅ የሚያደርግ ሰው አለ። እንደዚህ አይነት ሰው ከሆንክ ጸጉርህ ከጊዜ በኋላ እየተበላሸ እንደሆነ ራስህም ታውቀዋለህ። እንደታጠብከው ሉጫ የሆነ ይመስላል። ልክ ሲደርቅ ይደርቃል፣ ጸጉርህም በዛው ይደርቃል። ስለዚህ ጸጉርህን ውሃ አታብዛበት። በሳምንት አንዴ በኮንዲሽነር ወይም በፈለከው ብቻ በሳሙና አትታጠብ። በልብስ ሳሙና አትታጠብ እባክህን። በኮንዲሽነር ወይም ይቺ የምትሸጠው ራሱ ሱቅ የምትሸጠው የ5 ብር የ10 ብሯን ትንሿን ኮንዲሽነር ገዝተህ በላስቲክ ያለችውን እሷን መጠቀም ትችላለህ። ሌላኛው ደግሞ መፍትሄ ሁለተኛው ጸጉርን ስተኛ ማታ ማታ ሸፍነኸው ተኛ እባክህን። አስተውለህ ከሆነ ጸጉርህ ቀን አሪፍ ውሎ ልክ ጠዋት ላይ በጣም ተበላሽቶ ታገኘዋለህ። ለዛም እኮ ነው አንተ ጸጉርን በየቀኑ ውስጥ ጧጧት የምትነክረው። ግን ማታ ሸፍነው ብተኛ አንደኛ ጸጉርህ የራሱን ዘለላ ተንከባክቦ እንዲያሳድግ የሚያደርገውን ንጥረ ነገር ያገኛል። ከውጭ የምታመጣቸው የምትቀባው ዘይኒት፣ ጭቃ ቅባት ምናምን አይደለም ጸጉርን የሚያፋፉት። ጸጉርህ ራሱ በራሱ መመገብ ይችላል የራሱን ጸጉር። አንድ እንደውም እንዲህ ላቲን አሜሪካኖች ምናምን አይታ ከሆነ ጸጉራቸው ወደ ሀበሻ በጣም ይቀርባል። መልካቸውም ጭምር መልካቸው በጣም በቃ ወደ ሀበሻ ይመጣል። እና አብዛኛው ውጭ ሀገር የሄደ ሰው ራሱ እነሱን ከሀበሻ ለመለየት ይቸገራል። ግን አስተውለ ከሆነ የነሱ ጸጉር ፍሪዝ ቢሆንም ያምራል ፍሪዛቸው። ምክንያቱም እነሱ ጠንቅቀው ስለሚያውቁት ነው። ውሃ ያበዙበትም ማታ ማታ ሸፍነው ነው የሚተኙት። ከሀበሻው ጋር ተመሳሳይ ጸጉር ሉጫው፣ ግን የሀበሻው እየተበላሸ እየደረቀ ይመጣል። ሳድግ ይበላሻል። የማንኛውም ሰው ጸጉር ሲያድግ ይበላሻል ብለህ የምታስብ ከሆነ ፍጹም ስህተት ነው እየሰራ ያለው። ሌላኛው መንገድ ሶስተኛው ፍጹም ጸጉርን ለዘላለም የሚቀይረው ነው። ይሄኛውን መንገድ የሀበሻ ቪዲዮ የምትከታተሉ ቲክቶክ የምትከታተሉ ሰዎች ልታገኙት አትችሉም። የውጭ ሀገር ቪዲዮ የምታዩ ሰዎች ግን አስተውላችሁ ከሆነ ፈረንጆቹም ላቲን አሜሪካኖችም አብዛኞቹ ሰዎች የሚጠቀሙበት አንድ መንገድ አለ። ይሄ መንገድ መሰለ በልጅነት ጸጉሩ ሉጫ ከነበረ ውሃ ባስነካው ጊዜ ጸጉሩ ምን ይሆናል? የመተኛት ባህሪ ወይም ደግሞ ፍሪዝም ከሆነ ፍሪዙ የመተኛት ባህሪ አለው። በዛን ሰዓት የምታደርገው አንድ አማራጭ አለ። ተልባ አዘጋጅ። ተልባ ከሌለህ ደግሞ እሬት ፈቅፍቃ አዘጋጅ። ከዚያም ቀጥሎ ጸጉር ላይ ለጥፉ አርግበት። በደንብ አዋሃድና በብሩሽ አድርገህ ወደ ኋላ ልጥፍ ታደርገዋለህ ጸጉርን። ሉጫ ከነበረ ጸጉርህ ይታዘዛል፣ ልጥፍ ይልልሃል በእርግጠኝነት። ከዛም ቀጥሎ ከለጠፍከው በኋላ በላዩ ላይ ሻሽ ወይም ደግሞ ሻሽ ይለብር ይችላል እንደዚህ አድርጎ እንትን ማለት ምናምን፣ ግን ያው ለራስህ እንክብካቤ ስለሆነ በሻሽም ወይም ደግሞ በጨርቅ ጸጉርህን መሸፈን፣ በደንብ አድርገህ መሸፈን፣ ማሰር ማለት ነው። ዝም ብሎ ማስቀመጥ አይደለም፣ ታስሯል። ከዛ እስኪደርቅ ጠብቀህ መፍታት። ከዛም በኋላ የምትፈልገው ከርል ከሆነ ከርል ማድረግ ትችላለህ። ዌቭም ሊሰራል ይችላል። ሁሉንም ዌቭ ስለ ይሄ እንደዚህ ከርዳ አፍሪካኖች የሚሰሩት ዌቭ ሳይሆን የሚያምር አይነት የዌቭ የውጭ ሀገር ጸጉር አይነት ቴክስቸር ይኖረዋል። እመነኝ ይሄኛውን መንገድ ተጠቅመህ በራስ ጸጉር እጅግ በጣም የምትተማመን ሰው ትሆናለህ። ይሄ መንገድ ላይ የምትገዛው ዳክስ
በየሱቁ የሚሸጡ እንትኖች ሁሉም ይጠቅማሉ፣ ይረዳሉ። ግን በተፈጥሮ ጸጉርህን መንከባከብ የምትችልበት መንገድ አለ። አብዛኞቹ ሰዎች የሚንከባከቡበት መንገድ እንደውም አሁን በቅርብ ጊዜ በተጠናው ጥናት እንደሚያሳየው ጎዳና ተዳዳሪዎችና እንዲህ በቤት ምናምን የሚኖሩ ሰዎች አሉ። ኖርማል ላይፍ ያላቸውና በጎዳና የሚኖሩ ማለት ነው። በጎዳና የሚኖሩ ሰዎች ውጭ ሀገር ላይ የተጠና እንትን ነው እና ጸጉራቸው ሲታይ በጣም ወፍሯል፣ በጣም ዘለላው እየተጠበቀ ነው። እና ለምንድን ነው ሲባል ሳይንቲስቶች ያስቀመጡት አንድ መላምት አለ። ምናልባት እነዚህ ሰዎች ጸጉራቸውን በተከታታይ ውሃ ስለማያስነኩት የበቂ የውሃ አቅርቦት ስለሌላቸው ነው ተብሎ የታሰበው ማለት ነው። ስለዚህ ጸጉርን ውሃ ከማብዛት ብትቆጠብ እና ይቺኛዋን ያልኩህን ማታ ማታ ሸፍነ ብተኛ፣ ሶስተኛ ላይ ነገርኩ ወይም ደግሞ በተልባ አድርገህ ጸጉሩን ወደ ኋላ ለጥፈ በብሩሽ አስተኝተው ሻሽ ወይም ደግሞ ወይም የሚሰሩበት አለ አይደል? እንዲህ አፍሪካኖች እንደነሱ አይነት ወይም መስሪያም ካለ ወደ ኋላ ለጥፈው አድርግበት። ከዛም ቀጥሎ ፍታውና ወደፊት ስታበጥረው እመነኝ እጅግ በጣም ትገረማለህ። በራስ ጸጉር የምትተማመን ሰው ትሆናለህ። ወንድ ሰውን አብዛኛውን ጊዜ ኢትዮጵያ ውስጥ እንደዚህ አይነት ቪዲዮ አልተለመደም። ምክንያቱም ወንድ ልጅ ወንድ ሆኖ እንዲያድግ እንጂ እንደዚህ ጸጉሩ እንዲያስብ ስለ መልኩ እንዲያስብ አይፈለግም። ለዛ ነው አብዛኛው ወንድ ጭባ መስሎ ከቤቱ ይወጣል። ወንዱን ግን ቆንጆ ወንዱን ንጽህና ያለው ወንዱን ይሄን ግሩፕ በመቀላቀል ወንዶች እንዴት አድርጋችሁ በቀላሉ ራሳችሁን እንዴት እንደምትጠብቁ እናሳያችኋለን ወይም እንትንላችኋለሁ። የውጭ ሀገሮቹን ትራንስፎርሜሽን በማየት ነው እንጂ እኔ በራሴ ፈጥሬ ያወራሁት ነገር አይደለም። ለራሴም ተጠቅሜ እኔ በተፈጥሮ ጸጉሬ ሉጫ ነው እና ለራሴ ተጠቅሜ ያየሁት ነገር ነው። የኔም ጸጉርም በቀጣይ ጸጉሬንም እያሳየኋችሁ ቪዲዮ ምን ሰራ ይሆናል። አመሰግናለሁ። ላይክ እና ሼር በማድረግ እባካችሁን የቪዲዮውን ለሁሉም ሰው እንዲደርስ አድርጉ። አመሰግናለሁ።